ቲክቶክ እባካችሁ ይሄን ልጅ አፋልጉኝ። ደስተኛ ነኝ እግዚአብሔር ወንድሞች አሉ እግዚአብሔር እናቴ ክርስቲያን ደስተኛ ነኝ ብለህ ግን እያለቀስክ ነው። ደስተኛ ነኝ አረም ይሄን ልጅ አፋልጉኝ ብለህ ቲክቶክ ላይ ቪዲዮ ለቀክና በጣም ብዙ ሰው ደግሞ ወደኛ ሱስ ውስጥ የነበረን ሰው የሚረዳው ሱስ ውስጥ የነበረ ወይም ደግሞ ሱስ ውስጥ ያለ ሰው ነው። 14 አመት በሱስ አሳልፌያለሁና 3 አመት ደግሞ ኮተቤ ጎዳና ላይ ነው ያሳለፈው። ህይወቴ ውስጥ የነበሩት ነገሮች በሙሉ በሱስ ምክንያት አጥቻለሁ። አጠገቤ የሞተው ልጅ አለ በሱስ ምክንያት። እኔም ብቻ ሳልሆን ወንድሜም ታናሽ ወንድሜ ነው። አብረን ሲጋራ እየተቀባበልን ጫት እየተሻማን ቀመናል ማለት ነው። ሰራተኛ ነኝ፣ ኤሌክትሪሻን ነኝ። ዲፕሎማዬን ሳልወስድ ነው ሱስ ያስቋርጠኝ። ሱስ ከልብ በሽታ የማያንስም የማይበልጥም በሽታ ነው ማለት ነው። የአንጎል በሽታ ነው። ተለውጠህ ነው ይሄን ቆርጦልኛል በቃ እግዚአብሔር ይያለው። በሱ ህይወት ላይ ማየት የምንፈልገው ለውጥ በእኛ ህይወት ያየነው ነው። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤቱ እንጂ ሌላ ምን አለ? ባማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቢስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ ምኑን እንንገሮ? ይሄ ቀር የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። ውድ የሸገር ኢንፎ ሚዲያ ተከታታዮች ዛሬ ከቢኒያም ጋር ተገናኝተናል። እዮብን ለማገዝ በቲክቶክ እባካችሁ ይሄንን ልጅ አፋልጉኝ ሲል ነበር። እኛም ደስ ብሎን ተገናኝተናል። ቲክቶክ እባካችሁ ይሄን ልጅ አፋልጉኝ። ደስተኛ ነኝ እግዚአብሔር ወንድሞች አሉ እግዚአብሔር እናቴ ክርስቲያን ደስተኛ ነኝ ብለህ ግን እያለቀስክ ነው። ደስተኛ ነኝ አረም እግዚአብሔር ደቡብ አፍሪካ ለ15 አመታት ያህል የኖረ በተለያየ ምክንያት ወደ ሀገር ውስጥ ገብቶ አሁን ላይ ጎዳና ላይ ወድቋል። እንትን ሀሬሱስ ኤስኦኤስ የህፃናት መርጃ ድርጅት እኔ ምህቴም አድገናል። እዛን ያደጋችሁት ወላጆቻችሁ የሉ? እኔ በ5ኛ አመቴ ላይ ነው የሞቱት ማለት ነው። ወላጅ አልባ ልጅ ነኝ። ስኮላርሺፕ አግኝቼ ምናምን ሀሬሱስ የገባሁት ማለት ነው። ከዛ ደቡብ አፍሪካ ሄድኩኝ ስዋዚላንድ። ስንት አመት ነበር? 5ኛ አመት ላይ ሱስ ጀመርኩኝ ማለት ነው። እዛ ሆነ ያው ነፈፍሴንት ምናምን ነገር ጎሻሪ ወስኮስት ምናምን ቱፓክ ምናምን ነገር አይዞ አንተ ካገዝከን ከሱስ ህይወቱ ለመውጣት ማዕከል ውስጥ መግባት አረ ቆርጦልኝ ተለውጠህ ነው ይሄን ቆርጦልኛል በቃ እግዚአብሔር ይያለው። እናቴ ክርስቲያን ሞታለች። እናቴ ያለ በ5 አመቴ ሁሉ ነገር ይችላል። እኔም ሆንኩ አብረውኝ የሚሰሩት ሆነን አንድ ላይ ካለበት ሁኔታ ልናወጣው እንፈልጋለንና ሙሉ የሚያስፈልገውን ነገር እኛው ራሳችን እንችላለን። ከማገገሚያ ጀምሮ ያለውን ነገር ፕሮሰስ እኛ ኃላፊነት እንወስድለታለን። እናንተ ብቻ አገናኙ። እሱ ላይ ብቻ አርዱኝ። ምን አስቦ ነው እንዴት ነው የሚለውን እናንተ የምትጠብቁት ነው ብዬ አስባለሁ። እዮብ ከደቡብ አፍሪካ እንግዲህ ለአመታት እዛ ከቆየ በኋላ በሱስ ምክንያት ጎዳና ላይ የወደቀ ወጣት ነው። ብዙ አቅምና
ተስፋ ያለው ወጣት ነው፣ ግን በሱስ ተሸንፎ እንግዲህ በጎዳና ላይ እየኖረ ያለ ወጣትን ታሪክ አጋርተናችሁ ነበር። እንግዲህ እሱን በተመለከተ ከቢኒ ጋር ተገናኝተናል። እንዴት ነህ መስዬ? እንዴት ነሽ? በጣም አመሰግናለሁ። ኧረ ቴንክ ዩ። ተዋወቅልኝ እኔም ቤተሰቦች የሸገር ኢንፎ ሚዲያ ተከታታዮች። ሰላም በይልኝ። ሰላም ነው፣ እንዴት ነህ? አለሁልሽ። በጣም ይሄን ልጅ አፋልጉኝ ብለህ ቲክቶክ ላይ ቪዲዮ ለቀክና በጣም ብዙ ሰው ደግሞ ወደኛ እንደውም በቀላሉ እኛ ጋር መምጣት ሲችል እያልኩ ለካ ቲክቶክ እና መንደሩ ላይ የተለያየ ነው። የተለያየ ነው፣ ጋፕ አለው። እንትን ዩቲዩብ ላይ ደግሞ እኔ ብዙ የለውም እና ለዛ ነው። እኛ ደግሞ እዛ ላይ ነው የለቀቅነው። ያው ትውውቁን ፈጠራለን። እግዚአብሔር ይመስገን። ደስ ይላል። ኤግዛክትሊ። እዮብን ለማገዝ እንግዲህ በጣም ምክንያቱም ምን መሰለሽ 14 ዓመት በሱስ አሳልፌያለሁ እና 3ቱን ዓመት ደግሞ ኮተቤ ጎዳና ላይ ነው ያሳለፍኩት። በዛ ምክንያት ጎዳናን ስሜቱን አውቀዋለሁ። ለዛ ነበር እሱን የተቆራረጠ ቪዲዮ ነው ያየኸው? አዎ የተቆረጠ ከራስ ህይወት ጋር አነጻጸርከው? አዎ። እና ውስጤን በቃ እንትን ሲለኝ ምንም በእኔ አቅም ብዙ ነገር ማድረግ ስለሚቻል ምንም ችግር የለውም። ስለዚህ የት ይዘህን መጣ? መቅረዝ የሱስ ማገገሚያ እንገኛለን አሁን። እዚህ ነው አንተ ያገገምከው? አይደለም፣ እዚህ እንትና አንድ ጓደኛችን አንክን አምጥታ ነው በጣም በ3 ወር ውስጥ የሚገርም ለውጥ አሳይተውን አሁን አንክ ማለት እንትና አስፋውን ይመስላል። ዳግሞ አስፋው መሸሻ ብሎ የሆነ ሰዓት በጣም መነጋገሪያ ነበር። እዚህ ነው እሱ ያገገመው? እሱን እዚህ ነበር ያገገመውና ለዛ ነው ይሄን ቦታውን ስለማቀው ስለምተማመንበት አናገራቸው ለዮብም እንትን እንዲያመቻቹለት አድርጌላቸው ነው። በጣም ነው የምናመሰግነው። እንግዲህ እንደሚታወቀው ይመለከተኛል የበጎ አድራጎት እንግዲህ ከነኢማ ጋር ተደዋውለን እሷም 6000 ሰዎች ወረፋ ላይ ቢሆኑም ግን ምንም ችግር የለም እዮብን እንደ ልጃችን እንቀበለዋለን ብላ ነበር። እዚህ ጋር ደግሞ በእናንተ የተመቻቸ ሲኖር 6000 ወረፋ እየጠበቁ ያሉ ወገኖቻችን ለምን የሰው ዕድል ለምን እንወስዳለን? ይሄንን ማድረግ እንችላለን በሚል እንግዲህ ወደዚህ መተናል። ይመለከተኛል ሆኖ ነው እንጂ እንዳጋጣሚ አንድ ቦታ ነበር የነበረው። እግዚአብሔር ይሞላል። አንድ ቦታ ነበር የነበረው። ነግሬያቸው ሁኔታውን ነው እሺ ያሉ። አሁን ቆይ ስትገቢ ታየዋለሽ። ቪዲዮውን እንዳየህ ነው የደወልከው? ሳታገኘው ኖ መቅረዞችን እግዚአብሔር ነው የምልሽ። ከአንዳንድ ሰው አለ ግዴታ ነው ምናምን ነገር ብያቸው ቤተሰብ ነን ይሄን በቃ አንድ ሰው ቦታ አለ ምናምን የሚለቅ በ2 ቀን ምናምን እያሉ በዛ ክፍተት ይሄን ይላል። ስለዚህ ዮብን በጣም ዝግጁ ነው። በቃ ከዚህ ህይወት መውጣት ይፈልጋል። እኔ እግዚአብሔር በቃ ጭቅላቴ በቃ እንትን ብሎኛል። አንቺ ምትረጂኝ ካለ ወይ የሚረዱኝ ሰው ካለ ተለውጬ እኔ ሰው አደርጋለሁ። ያው መቼም አንድ ሰው ስለፈለገ ብቻ ሳይሆን በተግባርም ብዙ ነገር ማሳየት አለበት አይደለ? ከዚህ በኋላ የሱ ስራ ነው የሚሆነው። እኛ እንትኑን ማመቻቸት ነው። እውነት ከልብ የሚመጣ ለውጥ ከሆነ ያሳየናል፣ ካልሆነም እናየዋለን። እግዚአብሔር ይጨመርበት። ስለዚህ ወደ ውስጥ እንገባለን ማለት ነው። ወደ ሸገር ኢንፎ ሚዲያ ተከታታዮች በያላችሁበት ሆናችሁ አብራችሁን ነው። እንዴት ዋላችሁ? እንደምን ዋልሽ? እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? እንኳን ደህና መጣሽ። ሁሉ ሰላም? እንዴት ነህ? እንኳን ደህና መጣሽ። ሁሉ መልካም? እግዚአብሔር ይመስገን አለን። ወደ መቅረዝ የሱስ ማገገሚያ ማዕከል እንኳን በሰላም መጣችሁ። ይሄ እንግዲህ ሰው ከሱስ ነፃ የሚወጣበት በሱስ ምክንያት በጣም የተጎዳ ህይወቱን የሚታከምበት እንዲሁም ደግሞ በቃ ዳግም መኖር የሚጀምርበት ስፍራ ነው ማለት ነው። በጣም ነው የማመሰግነው ስለተቀበላችሁን። እንግዲህ የመቅረዝ የሱስ ማገገሚያ ማዕከልን በመጠኑ ለማወቅ እንዲሁም ደግሞ እዮብን የእናንተ ቤተሰብ አድርገን ለማስረከብ ነው ቀድመን እንይ በሚል የመጣ ነው። ስለዚህ ወደ ውስጥ መግባት እንችላለን። እሺ መልካም። የት ቢውሉ ምን ቢሰሩ ስንት ቢያገኙ ለርሶ ገመናው ዓለሙ ቤቶ እንጂ ሌላ ምን አለ? በአማኮን ሪል ስቴት ከስራውም ከማህበራዊ ጉዳዮቹም በማያራርቅ በከተማችን አማካይ ስፍራ በባምቤስ በአትላስና በካሳንቺስ የገነባቸውን ለአይን የሚያሳሱ ውብ ምቹና ሁሉ የተሟላላቸው ባለ 2 እና ባለ 3 መኝታ የተንጣለሉ አፓርትመንቶችን አቅርቦሎታል። ከ2 እስከ 4 ቤዝመንት ቆሻሻ ማስወገጃ፣ ሁሌም በተጠንቀቅ ዝግጁ የሆነ መጠባበቂያ ጀነሬተር፣ የውስጥ መገናኛ፣ ንብረትና ደህንነቱ በንስር አይን 24 ሰዓታት የሚጠበቅበት መከታተያ ካሜራ፣ መስተናገጃና የእንግዶች መቀበያ እልፍኝ
ምኑን እንንገሮ? ይሄ ቀረ የሚባል ምንም እንዳይኖር ጥርት ጥንቅቅ አድርገን ገንብተን እየጠበቅኖት ነው። የቀሩን ውስን ቤቶች ተሸጠው አልቀው ወይ ነዶ ብለው ሳይቆጩ በቶሎ ወስነው በ0955 97 11 11 ወይንም ደግሞ በ0955 98 11 11 ላይ ፈጥነው ይደውሉ። ኑሮን ያደላድሉ። ዶክተር አቤል ኃይለማርያም በመቅረዝ የሱስ ማገገሚያ ማዕከል ውስጥ ሜዲካል ዳይሬክተር ነኝ። እንኳን ደህና መጣችሁ። በጣም ነው የምናመሰግነው። በጣም ደስ ብሎናል። እንግዲህ በተወሰነ መልኩ ለማየትም ሞክረን ነበረ። ጸጥ ያለ ደስ የሚል ይሁን ሰላም ያለው ቦታ ነውና እስቲ ትንሽ ስለ መቅረዝ የሱስ ማገገሚያ ማዕከል ንገረን። መቼ ተመሰረተ? ምን ያህል ሰዎችን ወደ መደበኛ ህይወታቸው ወይም አዲስ ህይወት ሰጠ? ኦኬ። መቅረዝ የሱስ ማገገሚያ ማዕከል መጀመሪያ የተመሰረተው ከሱስ ነፃ በወጡ እና የጸና ሪከቨሪ ባላቸው ሁለት ወንድማማቾች ነው። እኔ ወንድሜና ሌሎች ሁለት ወንድማማቾች በመሆን ነው ይሄን ማዕከል የመሰረት ነው ማለት ነው። ከሱስ ነፃ ከወጣን በኋላ ሁላችንም ያው አዲክሽን ላይ በቂ የሆኑ ትምህርቶችን ወስደናል። ወንድሜ በዓለም አቀፍ ደረጃ ትሬነር ነው። ስለ አዲክሽን ሪከቨሪ ላይ ፕሪቬንሽን ላይ አሰልጣኝ ነው። የተለያዩ የአፍሪካም የኤዥያም ሀገራት እየሄደ ትሬኒንጎችን ይሰጣል። እኔም ደግሞ በዚህ ሙያ ላይ በቂ ትምህርቶችን ከወሰድኩ በኋላ የኖርንበትን ህይወት ኤክስፔሪየንሱም እውቀቱም በህይወት ተሞክሮም እንዲሁም ደግሞ በትምህርትም ካዳበርን በኋላ ይህን ማዕከል መክፈት ችለናል ማለት ነው። ስለዚህ የከፈትንበት ዋና ዓላማ የዳንበትን የወጣንበትን ህይወት ሌሎችም ከኛ ኤክስፔሪየንስ በእኛ እውቀት በመጠቀም ወደ ነፃነት እንዲገቡ ለማስቻል ነው ማለት ነው። በጣም ነው የሚገርመው። በሱስ ህይወት ውስጥ ነበር ካንተም? በጣም አስከፊ በሚባል ከ10 ዓመት በላይ ቆይ ነበርኩኝ። ያለኝን ነገር በሙሉ እስኪያስጥለኝ ድረስ ያው አዲክሽን ተጠቂ ነበርኩ ማለት ነው። ኦልሞስት ሰው ህይወቴ ውስጥ የነበሩትን ነገሮች በሙሉ በሱስ ምክንያት አጥቻለሁ። ከዛ በኋላ ግን ሱስ ውስጥ ያለ ሰው ተስፋ እንዳለው ህይወቴ ያሳያል ብዬ አስባለሁ እና በነዛ ጀስት በቃ ከጉድጓድ ውስጥ ወጥቶ እንደገና እንደመኖር ነው ማለት ነው የራሴን ህይወት ስገልጸው። ስለዚህ በነዛ አይነት በጣም አስከፊ በሆነ ሱስ ውስጥ ነበርኩ። ከዛ ሁላችንም ብቻ ሳልሆን ወንድሜም ታናሽ ወንድሜ ነው እንግዲህ ረጅም ጊዜ አብረን ሲጋራ እየተቀባበልን ጫት እየተሻማን ቀመናል ማለት ነው። ከዛ በኋላ ነው የህክምና ትምህርትን የተማርከው ወይስ? የህክምና ትምህርት ስማርም አዲክሽን ውስጥ ነበርኩኝ። ያው በእርግጥ በጣም አስቸጋሪ ነው የሜዲሲንን አዲክሽን ውስጥ ነው መማር። በዚህ አይነት ሁኔታ እየተማሩ ያሉ ሰዎችም ስላሉ ማለት ነው በጣም አስቸጋሪ ነው። ፈታኝ ጊዜ ነበረ፣ ግን ያው ግራጁዌት ማድረግ ችያለሁ ማለት ነው። ማን ይናገር የነበረ ማለት እንግዲህ ለዛም ይሆናል የተግባባ ነው። በጣም ነው የሚገርመው። ምክንያቱም በቃ ህይወቱን ታውቀዋለህ፣ አስከፊነቱን ታውቀዋለህ። በትልቅ ዓላማ ነው የመሰረታችሁት። ያን አስከፊ ህይወት ስታመጧቸው ወይም እዚህ ማዕከል ውስጥ ቆይታ የሚያደርጉ ተጠቃሚዎች ወይም የአገልግሎቱን የሚያገኙ ህክምናውን የሚያገኙ ምን እንደሚያወሩ ቋንቋው ይገባችኋል? በደንብ እያንዳንዷን ደረጃ በእያንዳንዱ ቀን ውስጥ የሚኖራቸውን ስሜት ምን አይነት ሄልፕ ማግኘት እንዳለባቸው በደንብ ስላለፍንበት እሱን በደንብ እንረዳለን። ሌላ እንግዲህ ወንድማችንም ቅድም እንዳለው ሱስ ውስጥ የነበረን ሰው የሚረዳው ሱስ ውስጥ የነበረ ወይም ደግሞ ሱስ ውስጥ ያለ ሰው ነው። እርስ በርስ ነው አንደርስታንድ የምንደራረገው ማለት ነው። እና ተጨማሪ እንትኑ ምንድነው በደንብ እንረዳቸዋለን። የሚያልፉበትን ጊዜ ስቴጆች አሉት፣ ሪከቨሪ ስቴጆች አሉት እና እነዛን ስቴጆች በሙሉ ስላለፍንበት ባህሪያቱንም የሱሰኝነት ባህሪያት ውስጥም ስለነበርን እነዛን ነገሮች ከሱስ ነፃ መውጣት ብቻ ሳይሆን ከሱስ ጋር የመጡት ባህሪያትም ከነሱ ከህይወታቸው እንዲወገዱ ለማስቻል ትክክለኛ እርዳታ መስጠት እንችላለን ማለት ነው። በእውነት በጣም ደስ ብሎኛል። ትክክለኛ ቦታ ነው የመጣ ነው። ይህንንም የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ሲያዩ በተለይ በቃ አበቃለት ከዚህ በኋላማ ምን ተስፋ አለው እሱ ሱሰኛ ሆኗል ብለው ተስፋ የቆረጡበት ወይም በራሱ ተስፋ የቆረጠ ሰው ቢኖር አዲስ ህይወት እንደውም ለሌላው መትረፍም እንደሚቻል
ትክክል ነው። ትክክል ነው። ይሄ በጣም ትልቅ ነገር ነው የተናገርሽው። ለምን እንደሆነ ታውቂያለሽ? ሰዎች ሱስ ውስጥ ስትገቢ ሁሉም ሰው ለመምከር ቀላል ነው። በቃ ለምን አታቆምም፣ አታስብም ወይ ምናምን የሚሉ ቃላቶችን በሱስ በሽታ ለተያዘ ሰው መናገር ለሚናገረው ሰው ብዙ ቀላል ሊሆን ይችላል ማለት ነው። እነዛ ሰዎች ግን እምቢ ማለት የማይችሉበት ህመም ነው የያዛቸው። መገለጫው የሱስ መገለጫው ምንድነው? እምቢ ያለ ማለት ነው አይደል? ጉዳት በህይወትሽ ላይ በርካታ ጉዳቶችን እያስተናገድሽ አሁንም ያን ነገር መፈለግ መቻልሽ ነው በሽታ የሚያስብለው ማለት ነው። ስለዚህ የበሽታው ዋና መገለጫ የሆነውን ነገር ይህንን ነገር ለምን አታቆም ብለው ሲናገሩ በሽታው ግን ይዟቸው ነው እነዛ ልጆች ማለት ነው። ስለዚህ ከዛ ነገር ነፃ ከወጡ ማሰብ ይችላሉ፣ መማር ይችላሉ፣ ብዙ ስራ መስራት ይችላሉ፣ ቤተሰብ መስራት ይችላሉ ማለት ነው። የኔ ላይፍ በትንሽ ንግግር ብገልጸው የሆነ እስከ መጨረሻ አካባቢ ላይ ሙሉ ህይወቴ ጀስት ፍራሽ ላይ ብቻ ሆኖ ነበር። ይሄ ነው የሚገልጸው ማለት ነው። ከዛች ፍራሽ የምነሳው ወይ ሱሶችን ለመግዛት ነው ወይም ደግሞ 1 ሚል ለመብላት ብቻ ነው ማለት ነው። ስለዚህ አንድ ክፍል ውስጥ አንድ ፍራሽ ላይ የተወሰነ ህይወት እዛ ድረስ ተጎድቻለሁ ማለት ነው በሱስ እና ከዛ ተነስቼ ነው ሪከቨር አድርጌ አሁን በጣም በርካታ ሰዎች ሪከቨር ላይ ያደርጉበት የሚችሉትን ትክክለኛ ሴታፕ አሁን እንዳልችው ቅድም ሰላም ያለበት የተረጋጋ ሰዎች ደስተኛ ሆነው የሚቆዩበት ራሳቸውን በማየት ባህሪያቸውን በመቀየር ወደ ሱስ እንዳይመለስ የሚያስችል ማንነት ይዘው የሚወጡበትን ማዕከል መመስረት ይቻላል ማለት ነው እና ተስፋ አለ በጣም ሁሉም የመጨረሻ በቃ ተስፋ የተቆረጠበት የሚባል ህይወት ውስጥ ላለ ሰው ሁሉ ተስፋ እንዳለና እንደሚቻል ማሳያዎች ነን ማለት ነው እዚህ የምንሰራው ሰዎች በሙሉ። ይህንን ዓላማ ለሌላው መትረፍ አለብን። እኛ ከዚህ አስከፊ ህይወት ወጥተናል፣ ሌሎችም እንዲወጡ ደግሞ መንገድ መጥረግ፣ ህክምና ማድረግ አለብን ብላችሁ ስትወስኑ የነበረው ነገር እንዴት ነው? ምን ያህል ሰዎች ተቀበሏችሁ? አሁንስ ለምን ያህል ሰው ተረፋችሁ? ምክንያቱም ትልቁ ነገር አሁን አንድ ሰውም የማግኘት እድሉ ነበረኝና ወደ 10 ዓመት በሱስ ህይወት ውስጥ ነበርኩ ብሏል። እንተዋወቅ። ሳሙኤል በመቅረዝ የሱስ ማገገሚያ ማዕከል ነው ያገኘው። መቼ ነበር ወደዚህ የገባኸው? 2016 መጨረሻ ላይ። ምን ያህል ጊዜ ለማገገም ፈጀብ? ያው መቅረዝ 3 ወር ለማገገም ፈጅቶብኛል። ካገገምኩ በኋላ ደግሞ 3 ወር የስራ እድል ፈጥሮልኛል። ያው 1 ዓመት ከምናምን መቅረዝ ላይ ቆይቻለሁ ማለት ነው። አሁን እየሰራህ ነው? መቅረዝ ውስጥ እየሰራህ ነው። ከዛ በፊት ህይወትህ እንዴት ነበር? ከዛ በፊት ህይወቴ ያው ብዙም የሚያስደስት ህይወት አልነበረም። ያው ሱስ ብለን ስናስብ ብዙ ጊዜ የራሳችን ምርጫ ብለን አድርገን እናስብ ነበረ። ብዙ ነገሮች እናጣለን በሱስ ምክንያት። አስቀያሚ ህይወት ነበር ማለት እችላለሁ። ማለት ጫት፣ ሲጋራ ምናምን ስለነበሩ እነዛን ህይወቶች በጣም በሚገርም መልኩ አሁን መቅረዝ ሳገግም በጣም ደስተኛ ሆኜ ነው። በሱስ ህይወት ምን ያህል ጊዜ ነበርክ? በአንድ 10 ዓመት አካባቢ። ኧረ እባክህ መለስ ብለህ ያን 10 ዓመት አሁን ከሱስ ከወጣ በኋላ ስታየው ምንድን ነው የሚሰማህ? ለሌሎችም በሱስ ህይወት ውስጥ ላሉ እንደው መለስ ብለው እንዲያዩት ከዛ ውስጥ እንዲወጡ መነሻ እንዲሆን። የሱስ ህይወት በጣም አስቀያሚ ነው። ከምናጣቸው ነገሮች አንደኛው በቃ ህይወታችንን ያሳጠናል ሱስ። እኔም በብዛት በዛ ህይወት ውስጥ የሚያልፉትን ሰዎች እመክራለሁ። አንደኛ ህይወታቸው በጣም የተበላሸ ነው የሚሆነው፣ ከቤተሰብ ጋር፣ ከጓደኞቻቸው ጋር እና ከብዙ ነገሮቻቸው ጋር የተበላሸ ነው የሚሆነው እና ከሱስ ከወጡ ደግሞ በኋላ ያለው ነገር አሁን ለምሳሌ መቅረዝ ከገባው በኋላ ያለኝ ህይወትና መጀመሪያ የነበረኝ ህይወት በጣም የተለያየ ነው። ደስተኛ ነኝ፣ በቂ ገንዘብ አለኝ፣ በቂ ረፍት አለኝ፣ በቂ ሰላም አለኝ። በዛ ህይወት ውስጥ ግን ሰላም ይመስለኛል፣ ግን ሰላም አልነበረም እና ኢቭን እዚህ መቅረዝ ስመጣ ወደ ኪሎ ወደ 70 ምናምን ወደ 50 ምናምን ነበረ። አሁን በጣም ኪሎ ተሻሽሏል፣ መልክ ተሻሽሏል፣ ብዙ ነገር ተሻሽሏል እና ዳኛው ህይወት በጣም አስቸጋሪ ህይወት ነው። አሁን ያለንበት ህይወት ግን በጣም ደስተኛ ምን በዛ ህይወት ውስጥ። በሱስ ህይወት ውስጥ የነበርክ ጊዜ የነበሩ በዙሪያ የነበሩ ወዳጆች አሁን ታገኛቸዋለህ? ያጣኋቸው አሉ። በእውነት አጠገቤ የሞተ ልጅ አለ በሱስ ምክንያት። እውነት
በቃ ማለት እነዚህ ሱስን እያበዛ ነው በይሄን ቁጥር ያወቅን ይመስለናልና ወደ ታችኛው ደረጃ ይወስደናል። አልኮል እንጠቀም አይነት ከሆነ ጠንካራ አልኮል ወደ መጠቀም እንገባለን። ያ ጠንካራ አልኮል ደግሞ ራሳችን ያደነዝዛል፣ ህይወታችንን እስከ መሰዋት ይወስዳል እና ከአጠገቤ ህይወታቸውን ያጣሉ፣ ስራቸውን ያጣሉ። እኔ ራሱ በጣም በዚህ በሱስ ህይወት ውስጥ ጎበዝ ሰራተኛ ነኝ፣ ኤሌክትሪሻን ነኝ። ዲፕሎማዬን ሳልወስድ ነው ሱስ ያስቋርጠኝ። ፎቶማን ነበርኩኝ፣ ካሜራ ምናምን ሞክር ነበረ፣ ፕሪንት ችል ነበረ። ከዛው ህይወት ውስጥ አስወጥቶኛል እና በሱስ ህይወት ስትኖሪ ማንም አይፈልግሽም። ልትቀሚ ትችላለሽ፣ ግን ጊዜያዊ ደስታ ነው የምታገኘው። ታጨሽም ይቻላል፣ ግን አይሆንም፣ ጊዜያዊ ደስታ ነው እና አስቀያሚ ህይወት ነው። ሰው ያገልሻል፣ በጣም ስራም አያሰራሽም። ሱስ ካለብሽ ከተባለ በቃ ማንም አይሰማም። ግን አሁን ያለው ህይወት በጣም የተለየ ህይወት ነው። በጣም ደስተኛ ነኝ። ብዙ ማስተዋል እችላለሁ። ለዛ አልቅበዘበዝም። ወደ ግራ ቀኝ አይደለም፣ በቃ ቀጥታ ህይወት ነው ማስበው። የነገር ተስፋ ነው ማስበው። የምትጠቀማቸውን ነገሮች ለማግኘት ገንዘብ ከየት ነበር የምታመጣው? ትሰራ ነበር? ዝም ብለሽ አንዴ ታጭበረብር ያለሽም የሆነ እሰራለሁ። አንዳንድ ኤሌክትሮኒክስ ነገሮች እሰራ ነበር እና ያቺ ትንሽ ነገር ያው ሱስን ልገዛ ታደርገኛለች። ግን በአቅሜ ድሮ ያው ስሰራ ተቀጥሬ ስራ በምንሰራበት ሰዓት ግን ያው ገንዘቡ ስለነበረ በኋላ ግን ማንም ፈላጊ ጠፋ፣ የሚቀጥር ጠፋ። ሱሰኛ ማንም አይቀጥርም። ካሜራማን ምናምን ነው ሰራ የነበረው። ከዛ እሱም ህይወት ተበላሽ። ያው ዝቅተኛ ህይወት መኖር ጀመርኩ። ቤተሰቦችህ በዙሪያህ ነበሩ? ቤተሰብ አልነበረኝም። እህት ነበረችኝ። ያው ከእሷ ጋር ነበር የምኖረው። ግን ከእሷ ቤት ወጣሁኝ። ሱሱ አስወጣኝ። ጎዳና ወጣ? አዎ ወጣሁኝ። ከኔ መሰሎች ጓደኞቼ ጋር መኖር ጀመርኩ። ያለምንም ህይወት፣ ያለምንም መረጃ፣ ያለምንም ማንነት። ከዛ ህይወት ነው ወደዚህ ወደ መቅረዝ የመጣሁት። ማንም አልነበረም ከጎኔ። ግን መቅረዝ ስመጣ እድሉን አገኘሁ። እዚህ አገኘሁ። በጣም ደስ ይላል። ምን ማስተላለፍ ትፈልጋለህ? ያው ህይወት ቀጣይነት አለው። በሱስ ዓለም ነገሮቻችንን ባንቀጨው፣ በሱስ ህይወታችንን ባንቀጨው ይሻላል። ምክንያቱም ሱስ ያውቅን ይመስለናል፣ አራድነት ይመስለናል። ግን አይሆንም፣ የሚጠቅም ነገር አይደለም። መለስ ብለን ስናስበው ግን ዘላቂ ህይወት እንዳለን ማሰብ መቻል ማለት ጥሩ ህይወት፣ ጥሩ ተስፋ እንዳለን አይምሯችንን መንገር ነው። ማገገም ይቻላል። እውነት ፈጽሞ ራሳችንን ካሳመን ነው ማገገም እንችላለን። እኔ አሁን ከሱስ ዓለም የሚለየኝ የለም ነበር። ማንም በሱስ ዓለም አልደራደርም ነበር። እውነቴን ነው የምልሽ። ግን በቃ ነገሮች ናቸው፣ ሁኔታዎች ናቸው ሱስን እንዳገገም ያደርጉኝ። ከአጠገቤ የነበሩ ሰዎች ሳጣቸው የራስ ውሳኔ ሰዎችን በቃ እንደገናም እንደዚህ አይነት ማገገሚያ ሳገኝ በቃ መወሰን ቻልኩ። አይምሮዬ ተዘጋጀ ለመወሰን። መጀመሪያ አይምሮአችንን ማዘጋጀት ነው፣ ከዛ በኋላ ህይወት ነው። እሱ ለሱስ ያንን አመለካከት። ማዕከሉን እንዴት አገኘኸው? ማዕከሉ ምርጥ ነው። ከጓደኛዬ ያገኘሁት። ጓደኛዬ ከጓደኛው ያገኘውና እኔ ማገገሚያ አስባል ማገገሚያ ምን እንደሆነ አላውቅም። ማለት አልነበረም፣ ማገገሚያ ዘዴውም አልነበረም። ማገገሚያ ስመጣ ማገገሚያ እና መውጣት አይቻልም ተባልኩኝ። በቃ ቀረሁኝ። ምክንያቱም በቃ እፈልገው ነበረ ለማገገም፣ የሆነ ምኞቱ ነበረኝ። እንደ አማራጭ ሳገኘው ይሄን ደግሞ በቃ ከዚህ ቤት አልወጣም አልኩኝ። ተስማማን ከቤተሰቦቹ ጋር፣ ከዚህ ከፋሚሊ ጋር በቃ እንደዚህ ሰራተኛውን የቀረው እዚሁ። አሁን እዚሁ ተቀጥረህ እየሰራህ? አሁን እዚሁ እየሰራሁ። በጣም ደስ ብሎናል። እንግዲህ አዲስ ህይወት፣ አዲስ ማንነት ይዘህ በስራ ዓለም ላይ ነው ያለኸው። ይሄ በጣም ደስ ይላል። ስላገኘንህ ደስ ብሎናል። አመሰግናለሁ በጣም። አሁን ጤነኛ ነኝ፣ ሰላም አለኝ፣ ማሰብ እችላለሁ፣ በቂ ገንዘብ አለኝ ሲለኝ ነበርና እንደው ከእናንተ ህይወት ተነስተን የዚህ የመቅረዝን ጅማሮን ነው። መቅረዝን ስንጀምር በቃ ራዕይ ነው የነበረን። ምንም አይነት ሪሶርስ አልነበረን። ራዕዩ ግን ነበረን። ይህን ነገር በአይምሮችን ላይ አይተነዋል፣ መቅረዝን አይተነዋል። ስለዚህ እኔና ወንድሜንን መጀመሪያ እንትን ያደረግነው። ስለዚህ ትንሽ ሪሶርስ ሊሚቴሽን ነበረን። ከዛ በኋላ ሁለቱን ወንድማማቾች ወደ ህይወታችን መጡ ማለት ነው። ሌሎች እነሱም ያው ተመሳሳይ የኛን ያህል ባይሆንም ግን ተመሳሳይ ህይወት ውስጥ የነበሩ ናቸው። እነሱ ደግሞ ተመሳሳይ ራዕይና ሪሶርስም ነበራቸው ማለት ነው። ስለዚህ 4 መልካም ሰዎች ተገናኙ ማለት ነው። በዚህ መልክ
ያለው እነዚህን ነገሮች በማዋሃድ ሌላ ብዙ እንትን ሳንፈልግ ባለን ነገር ጀመር ነው ማለት ነው። ስለና በየጊዜው እያደገ ድርጅታችንም እያደገ አገልግሎታችንም እየሰፋ ስማችንም ደግሞ ጥሩ የሆነ የመጣበት ሁኔታ ነው ያለው ማለት ነውና ብዙ ሰዎች ሪከቨር አድርገዋል። በዚህ ከገቡበት ጀምሮ ልክ መጀመሪያም ሲገቡ አሁን አንቺ የምትዩ ኢምፕሬሽን ያላቸው በቃ ሰላም አለው መረጋጋት አለው እና ያንን ሴታፕ ሰርተናል እኛ እግዚአብሔርም ረድቶን ከምንም በላይ እግዚአብሔር አምላክ ነው ይረዳንና በእግዚአብሔር እርዳታ ያን ነገር እንትን ብለናልና ቅድም እንዳልሽው በተለይ ደግሞ ገንዘብ ላይ ብቻ ያተኮረ እንትን አይደለም የሰውን ህይወት በቻልነው አቅም መለወጥ ላይ ነው እንትን ያለውና በየወቅቱ ለተወሰኑ ሰዎች ደግሞ የነፃ ህክምናም ይሰጣል ማዕከላችን። አገግመውም በዚሁ ስራ የሰጠናቸው ሰዎች አሉ ማለት ነው። ምንም አይነት ቅድም ያልሻቸው አይነት ሰዎች ሲያዩዋቸው በቃ ምንም እስከሚሞት ይቆያል ነው እንጂ የሆነ ኖሮ የሆነ ነገር ይሰራል ብለው ተስፋ የማያደርጉባቸው ልጆች ህይወታቸው ተለውጦ አሁን ለሌሎች ሰዎች ተስፋና ምሳሌ መሆን ችለዋል ማለት ነው። እጅግ በጣም ደስ ይላል። እንግዲህ አሁን ነፃም ድጋፍ ከሚደረግለት መካከል ኢዮብ አንዱ ነው። በዚህም በጣም ማመስገን እንፈልጋለን። በእውነት በአጠቃላይ የመግረጽ አባላትንም እንዲሁም ደግሞ ቢኒንም ዶክተር ነው በጣም ነው የምናመሰግነው። ምክንያቱም እሱ ነው ጨርሶ ሁሉን ነገር አድርጎ እኛ የት እንደሚገባ ለተመልካቾቻችን ማሳየት አለብን ብለን እንጂ ይሄንንም እሱ በቀጥታ ማስገባት ይችል ነበር። ግን መቅረዝ ምን እየሰራ ነው፣ በምን አይነት ሁኔታ ላይ ነው፣ እኛም ተመልካቾችም ደግሞ ቢያውቁት በሚል ነው እዚህ የመጣ ነው። ለምታደርጉት ነገር በጣም ነው የምናመሰግነው። እንግዲህ አሁንም ደግሜ ቁጥር ነው የምጠይቅ፣ ምን ያህል አገግመው ወጡ? የጸና የሚባለውስ ምን ደረጃ ላይ ሲሆን ነው? ምክንያቱም ከተወሰነ ጊዜ በኋላ የማገርሸት የመመለስ ነገር እንግዲህ ሪከቨሪን አዲክሽን መጀመሪያን ጥያቄ ለመመለስ ሱስ ምንድነው የሚለውን ትንሽ ግንዛቤ መያዝ ያስፈልጋል። በተለይ ሱስ የሚጠቀም በሱስ ስቃይ ውስጥ ችግር ውስጥ ያለ ቤተሰብ ያላቸው ሰዎች ወይም ጎረቤት ይሆን ያላቸው ሰዎች ሱስን መረዳት ቤተሰባቸውን ለመርዳት በጣም ይጠቅማቸዋል ማለት ነው። ሱስ የአንጎል በሽታ ነው። ለምሳሌ አሁን የልብ በሽታ እንደምንለው የልብ በሽታ ስለ ልብ በሽታ ስናወራ የልብ በሽታን ዲያግኖስ የምናደርግበት መንገድ አለ አይደለ? ይሄ ሰውዬ የልብ በሽታ አለው ለማለት የሚያስችሉ ምንትኖች አሉ፣ መለኪያዎች አሉ ማለት ነው። በነዛ ዲያግኖስቲክ ክራይቴሪያዎች ነው ይሄ ሰውዬ የልብ በሽታ አለበት የምንለው። ሱስም እንደዛው የራሱ ዲያግኖስቲክ ክራይቴሪያዎች አሉት። የምንድነው ስንል የአንጎል በሽታ ነው። ስለዚህ የአንጎል በሽታ የራሱ ደግሞ ምኖች አሉት፣ መገለጫዎች አሉት ማለት ነው። ለምሳሌ በአንዳንድ ስካኖች አንጎል የጤናማ ሰው አንጎል እና ሱስ ውስጥ ያለ ሰው አንጎል ቢታይ ይለያያል ማለት ነው። ስለዚህ ሱስ ከልብ በሽታ የማያንስም የማይበልጥም በሽታ ነው ማለት ነው። የአንጎል በሽታ ነው። የስኳር በሽታ፣ የግፊት የምንላቸውን ረጅም ጊዜ የሚቆዩ የማይድኑ ግን መቆጣጠር የምንችላቸው አይነት በሽታ ይባላሉ። እነዚህ ክሮኒክ ዲዚዝ ነው የምንላቸው። ስለዚህ ከነዚህ የሚመደብ ከስኳር ህመም የማያንስም የማይበልጥም አይነት በሽታ ነው ማለት ነው። ስለዚህ ሰዎች ህይወታቸው ያን ያህል ተዘበራርቆ ኤቭሪቲንግ ያላቸውን ነገር በሙሉ እያጡ ሱሱን ሲፈልጉ ስናይ ታመው ነው ማለት ነው። አንጎላቸው ላይ ህመም ስለተከሰተ ነው ማለት ነው። ስለዚህ ከሌላው ክሮኒክ ከምንላቸው ዲዚዞች የማያንስም የማይበልጥም ህመም ነው። ለምሳሌ የስኳር ህመም ያለበት ሰው የላይፍ ስታይል ሞዲፊኬሽን መድኃኒት ወይም የሚዋጥ ወይም ደግሞ ኢንሱሊን በመርፌ በመውሰድ ህይወቱ እስከሚያልፍ ድረስ ምን ያደርጋል? ህመሙን ይከታተላል አይደል? ክትትል እያደረገ ይቀጥላል። ወይም ማንድ ይሄ ስለ ህመሙ ያለው እንትን ይደናል ማለት ሳይሆን ምን ያደርጋል? ክትትል እያደረገ የስኳር መጠኑን ኖርማል ሬንጅ ውስጥ ለማስገባት ይሞክራል። እንቅስቃሴ እያደረገ የባህሪ ለውጥም እየወሰደ መድኃኒትም እየወሰደ ማለት ነው። ስለዚህ ሱስ እዚህ ማገገሚያ ማዕከል ውስጥ ወራት ሚኒመም 3 ወር ቢቆዩ እንመክራለን። እስከ 5 ወር እስከ 6 ወር ቆይተው ሲወጡ ተፈውሰው አይደለም የሚወጡት። ስለዚህ ሪከቨሪ ምንድነው ማለት ነው? የህይወት ዘመን ጉዞ ነው የሚሆነው ማለት ነው። እኛ ማዕከል ውስጥ አስቸጋሪውን ጊዜ እንዲያልፉ እናደርጋቸዋለን። አስቸጋሪውን ጊዜ እንዲያልፉ አንድ ጥበቃ ያለበት ቦታ፣ ሰላም ያለበት ቦታ፣ ፍላጎቶቻቸውን እያሟላን ቴራፒስቶች ቴራፒ እየሰጧቸው ከወጡ በኋላ ደግሞ ሪከቨሪያቸው ሊያስቀጥል የሚችል ማንነት እንዲይዙ የባህሪ ለውጥ እንዲያመጡ የሚያስችሉ ትሪትመንት ነው የምንሰጣቸው ማለት ነው። ስለዚህ ሲወጡ ስኪልፉል ሆነው ይወጣሉ። ምድር ላይ ያለ ሱስ ለመኖር የሚችሉ
ሰዎች የሚችል ማንነት ያላቸው ሰዎች ሆነው እንዲወጡ ነው ማለት ነው ትልቁ ስራ የሚሰራው። ከወጡ በኋላ ግን አሁን በቃ አሁን 6 ወር ሞልቷል ወይም 5 ወር ሞልቷል አሁን ተፈውሳል ተብሎ አይደለም እንትን የሚሉት። ሪላፕስ የማድረግ ባህሪ ስላለው የመመለስ ባህሪ ስላለው ምን አይነት የህይወት መንገድ ቢከተሉ ሪከቨሪያቸው እንደጸና ሊቀጥሉ እንደሚችሉ ያንን ስኪል ነው ይዘው የሚወጡት ማለት ነው። የኑሮ ዘይቤያቸውንም አጠቃላይ ውሏቸውንም መንገዳቸውን መቀየስ እሱ ማለት ነው። ለምሳሌ በቀላሉ ከመግባታቸው በፊት ትተዋቸው የመጧቸው ጓደኞች አሉ አይደል? ሲወጡ እነሱ ጋር ከሄዱ ሱስ የመጠቀም ፍላጎት ከቁጥጥራቸው ውጭ ሆኖ ይመጣል። ያ ፍላጎት ከመጣ እምቢ ማለት አይቻልም። ስለዚህ ምን ያደርጋሉ? ይመለሳሉ ማለት ነው። እዚህኛ ማዕከል ውስጥ ለምሳሌ አንድ ምሳሌ ብናነሳ የዚህ አይነት ችግር ሊሆንባቸው የሚችሉ ሰዎችን ስም ዝርዝራቸውን ይጽፋሉ እዚህ። ስለዚህ እነሱን ማግኘት የለባቸው ማለት ነው ሲወጡ። ስለዚህ አዲስ የጓደኝነት እንትን ያስፈልጋቸዋል ማለት ነው። አዳዲስ ጓደኞችን ማፍራት አለባቸው። እነዚህኞቹ ከሱስ ጋር ምንም አይነት ንክኪ የሌላቸው ጓደኞች ጋር ነው መገናኘት ያለባቸው። በፊት የሚሄዱበት ስፍራ አለ አይደል? ያው መቃሚያ ቤት ወይ ግሮሰሪ ምናምን። ስለዚህ አሁን ውሃ ይዘው ግሮሰሪ መሄድ አይችሉም ማለት ነው። ወይም ኮካ እየጠጣው ጓደኞች ጋር አንድ ላይ ላሳልፍ ማለት አይችሉም ማለት ነው። ከነዚህ ጓደኞች ሙሉ በሙሉ መነጠል አለባቸው። ያንን ካላደረጉ መመለሳቸው የማይቀር ነው። ይመለሳሉ። ለምን? ሱስ ከምን ውጭ ነው ብለናል መጀመሪያ። ከቁጥጥር ውጭ የሆነ ነገር ነው። ፍላጎቱ ይሄ ዊል ፓወር የሚባለው ነገር የለም። ስለዚህ ሲወጡ አንዳንዴ አልፎ አልፎ ራሳቸውን ገዝተው የሚቆጣጠሩ ሰዎች አይሆኑም። በፍጹም ሱስ የማይጠቀሙ ሰዎች ወይም የዱሮ አይነት ያጠቃቀም ያላቸው ሰዎች ነው መሆን የሚችሉት ማለት ነው። ከሁለት አንዱ ነው። ጸድቷል ካለ በኋላ መልሶ ጭቃ ውስጥ ከገባ ትርጉም የለውም ማለት ነው። ባህሪያቸው መቀየር አለበት። ትሪገርስ ይባላል። አሁን እነዚህ ሰዎች ትሪገር ናቸው። ጓደኞቻቸው ትሪገር ያደርጓቸዋል። ያን ፍላጎት ይቀሰቅሱታል። ከተቀሰቀሰ ማስተኛት ከባድ ነው። ስለዚህ አኗኗራቸው ምንድነው? ያ ክሬቪንግ እንዳይመጣ የሚያደርግ ባህሪ ይዘው እንዲወጡ ነው ማድረግ ነው የምናደርገው። ይሄ ነው ኢፌክቲቭ የሚባለው ትሪትመንት ይሄ ነው። ኮግኒቲቭ ቢሄቪየራል ቴራፒ ሞር እሱ እንጠቀማለን። ሀሳባቸው ላይ ስሜታቸው ላይ እና ባህሪያቸው ላይ ለውጥ በማምጣት ሪከቨሪን የሚያስቀጥል ባህሪ ይዘው እንዲወጡ ማለት ነው። ስለዚህ አገግመዋል ብሎ በ4 ነጥብ ከዚህ ከማዕከሉ የወጡ ሰዎችን እርግጠኛ ሆኖ መናገር አይቻልም። እንደዛ የሚባል የለም። እንትኑ ራሱ በማገገም ሂደት ውስጥ ትሪትመንቱ አንዱ ፓርት ነው እንጂ ኢንድ አይደለም ማለት ነው። እንዲያውም ጭራሽ ስኪል ይዘው በቃ ስኪልፉል ሆነው ይወጣሉ። እዚህ መቼስ ዘላለም አይኖርም ማለት ሲወጡ ግን እነዛን ያገኟቸውን ክህሎቶች በመጠቀም ሪከቨሪያቸው እንዲያስቀጥሉ ማለት ነው። ሪከቨሪ የህይወት ዘመን ነው። የህይወት ዘመን ጉዞ ነው። ታገኟቸዋላችሁ። አሁን ከዚህ ከሚወጡትን የመገናኘት የመታየት እንደው እንደ አመታዊ ምርመራም ይሁን እንትን መሰለሽ አሁን የሪከቨሪ ማኔጅመንቱ አንደኛ በሴንተር ውስጥ አለ። ለምሳሌ እዚህ የቆይት 5 መንዝ አካባቢ ቆይተው ቢወጡ ከወጡ በኋላ አፍተር ኬር አላቸው፣ ፎሎ አፕ አላቸው። አሁን በተመላላሽነት ህክምናቸውን ያደርጋሉ ማለት ነው። ቪዚቴሽን በቃ በቀጠሮ ይመጣሉ። ማዕከል ውስጥ ያለው ህክምናና ማዕከል ውስጥ ገብተው የሚያገኙት ህክምናና ከወጡ በኋላ እየተመላለሱ የሚያገኙት ህክምና ዋጋው እኩል ነው። አሁን አንዳንድ በጣም የሚሸወዱ ሰዎች ምንድነው ይሄኛውን በቃ እንደጨርሻለሁ የሚል እንትን ያንን ነገር ይዘው ከወጡ እንደጨረሱ ከተሰማቸው አይመጡም ማለት ነው። ካልመጡ ደግሞ ሪላፕስ ሪስካቸው ከፍ ይላል ማለት ነው። ስለዚህ ረጅም ጊዜ ክትትል የሚፈልግ ህክምና ነው ማለት ነው። ግን በየቀኑ ፍሬውን ስለምታየው ብትደክሚም ዋጋ ያለው ነው። ዋጋ ያለው ድካሙ ማለት ነው። ድካም ምንድነው? ዋጋ ያለው ድካም ነው። ጠንካራ ስራ ነው። ሪከቨሪ አሁን የሆነ ልክ እንደ ሚስጥራዊ ነገር አይደለም፣ ሳይንሳዊ ነው። ብሬናችን ውስጥ የኬሚካል ቼንጅ በማምጣት ነው ሂል እያደረገን የምንሄደው ማለት ነው። እና ሰው በህይወት ዘመኑ ሊሰራ የሚችለው ጠንካራ ስራ ነው ማለት ነው ሪከቨሪ እንጂ በምኞት ብቻ የሚመጣ አይደለም። ለምሳሌ ጓደኞችሽን ለማስወገድ ካልጨከንሽ በቃ ትመለሻለሽ ማለት ነው። ያ ዋጋ ወደምትከፍይለት ነገር ልትመለሽ ትችያለሽ ማለት ነው። እና በጣም ጠንካራ ስራ ነው። በጣም ነው የሚገርመው። በጣም ጥሩ አድርገህ ነው ደግሞ የገለጽከው። እንግዲህ አሁን በዚህ በመቅረዝ የሱስ ማገገሚያ ማዕከል ውስጥ
ያሉ የአገልግሎቱ ተጠቃሚዎች አሉ። አዲስ እንግዳ ደግሞ እኛ ከዚህ እንዲወጣ ይዘነው የምንመጣ አለ። ተመልካቾች ምን እንዲያውቁ ትፈልጋለህ? ወይም ደግሞ በመቅረዝ ይሄን ቢያውቁ ወይም ልክ እንደ ኢዮብ የሚመጡ አገልግሎቱ አቅሙ እያላቸው የት ሄደን እንታክም ወይም ደግሞ ልጃችንን ወንድማችንን የት ወስደን እናሳክም የሚሉ አሉ። ይሄ ብዙ የተስፋፋ አይደለም እንዲህ አይነት ማዕከላት። እሱን በተመለከተ መረጃ ትሰጣለህ? መጀመሪያ በጣም ደስተኞች ነን። ዶክተር ነው በጣም አመስገን እፈልጋለሁ። እናንተንም ከልቤ ላመሰግን እፈልጋለሁ። በጣም መልካም ሰው ነው። እውነቱን ለመናገር ሰዎች በቃ ከዚህ ህይወት እንዲወጡ የራሱን ጥረት የሚያደርግ ከኛም ጋር ተቀራርበን የምንሰራ በጣም ልናመሰግነው የምንፈልገው ሰው ነው ወንድማችን ማለት ነው። እና እሱም አሁን በዚህ መልክ ተገናኝተን አንድ ሰው ከዚህ ህይወት ለማውጣት እግዚአብሔር እድል ሰጥቶን ይህን ነገር መስራት በመቻላችን በጣም ትልቅ ደስታ ነው የሚሰማን። ምክንያቱም በሱ ህይወት ላይ ማየት የምንፈልገው ለውጥ በእኛ ህይወት ያየነውን ነው እና ይሄ በጣም ለኛም ትልቅ እድል ነው እውነቱን ለመናገር። ይህን ካልኩ በኋላ ቤተሰብ በተለይ በቃ እንደዚህ ማሳከም እየቻሉ ልጆቻቸውን አሁን ይሄ በመቆጣት ወይም ደግሞ በማግለል እንዲሁም ደግሞ በጣም የጥፋተኝነት ስሜት እንዲሰማቸው በማድረግ በቃ መጠንከር አለብህ በማለት በቁጣ ምናምን የሚሆን ነገር አይደለም። ምክንያቱም አሁን የባህሪ ችግር ሳይሆን ሱስ በሽታ ነው አይደል? ስኳር በሽታን ማንም ሰው ተቆጥቶ ሊያድነው አይችልም። በቃ ስለዚህ ሱስንም ተቆጥቶ ማዳን አይቻልም ማለት ነው። ይሄን ማመን አለባቸው ማለት ይሄን መረዳት አንደኛ ለነሱም ሰላም ይሰጣቸዋል ብዬ አስባለሁ። ለምን ልጄ እንደዚህ የሆነው በቃ በህመም ተይዞ ነው የሚለውን ነገር እንዲረዱ ስለሚያደርግ ማለት ነው። ስለዚህ ምንድነው ማድረግ ያለባቸው? በዚህ አይነት ችግር ውስጥ ያሉ ሰዎችን ወደ ትሪትመንት ሴንተር የመውሰድ ባህል ሊዳብር ይገባል ብዬ አስባለሁ ማለት ነው። እና ሱስን መረዳት ያስፈልጋል። እና ቢመጡ ወደ ማዕከላችን ቢመጡ ያው የኛ ህይወት ራሱ አንድ ትልቅ ምስክርነት ነው። ተስፋ እንዳለ ኢፌክቲቭ የሆነ ትሪትመንት ያገኛሉ። እዚህ በጣም ኢፌክቲቭ የሆነ በጣም ረጅም ጊዜ በዚህ ሙያ ላይ ልምድ ያላቸው ባለሙያዎች አሉን። የምንሰጠው ቴራፒ ውጤታማ ነው። በጣም ውጤታማ ቴራፒ በማዕከላችን ውስጥ ይሰጣል። ስለዚህ ልጆቻቸውን ነጋቸውን በደንብ ሰርተው የሚወጡበትን ስፍራን ያዘጋጀ ነው ማለት ነው። ስለዚህ ከሱስ መውጣት ይቻላል፣ ከሱስ ነፃ መውጣት ይሻላል በሚል መርህ እየሰራን ነው እና እንዲመጡ እናበረታታለን። እኛም ይሄንኑ ያንተኑ መልእክት ነው የምናስተላልፈው። ዝም ብለሃል፣ አዳማጭ ሆነሃል። ወይ ያው የምታወሩት ቁም ነገር ደስ ስላ የምጨምርበት ነገር የለም። ለዛ እውነት ነው። እንግዲህ በጣም ማመስገን እንፈልጋለን። ተያይዘንም ኢዮብ ጋር እንሄዳለን። ያው ትገናኛላችሁ እየመጣንም ምን ላይ ደረሰ የሚለውን ምክንያቱም ለሌሎችም ወጣቶች ተስፋ ይሰጣል። አሁን ከሱ ጋር አብረው ያሉ ጓደኞቹም ከዛ ህይወት ውስጥ መውጣት ይፈልጋሉ። ስለዚህ በደንብ ከተባበርን ሌሎችንም ማገዝ ከቻልን የተሻለ ህይወት እንዲኖሩ ማድረግ ነጋቸውን ማሳመር ይቻላልና መቅረዝም ከልብ ነው በእውነት በጣም የማመሰግነው። እንደው ለመረጃም ወይም ደግሞ ቀጥታ እናንተንም ማግኘት የፈለገ ሰው ካለ እንዲያገኛችሁ ስልክ ካለ ብትነግርልን። እሺ፣ ስልካችን 0979 50 57 57 በዚህ ስልክ ቁጥር ይደውሉ። ይሄ ነው እንትናችን። አድራሻችን ያው ሰሚት ጊዮርጊስ አካባቢ ወይም ብርሃን ሆቴል እዛ አካባቢ ነው። በስልክም በአካልም በመምጣት ጀስት መመካከር እንችላለን ማለት ነው። እና እንዳልሽው ለብዙ ሰዎች ተስፋ ይሆናል የሱን ለውጥ። አሁን ኢዮብ ህይወቱ ሲቀየር ሁለት እንትን አለው። አንድ የሱ ህይወት ይቀየራል፣ ሁለተኛ የኛም ህይወት ይቀየራል የሚል መልእክት በቃ በዓለም ላሉ በሱስ እየተሰቃዩ ላሉ ኢትዮጵያኖች በሙሉ ያስተላልፋል ማለት ነው። እና ትልቅ ስራ ነው። እናንተን በጣም ላመሰግን እፈልጋለሁ። እየመጣችሁም ክትትል እንደምታደርጉ ተስፋ አለኝ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ፣ ቴንክ ዩ። ውድ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ እዚህ መቅረዝ የሱስ ማገገሚያ ማዕከል ተገኝተን ከዶክተር ጋርም እንዲሁም ከሱስ ካገገመው ወጣት ጋርም ቆይታ አደረግን። ለዚህ ሁሉ መነሻ ደግሞ
ቢኒያም ወይንም ዶክተር ነው በጣም ማመስገን እንፈልጋለን። ቀጣይ ጉዟችን አሁን ምንድነው? ወደ ኢዮብ ጋር ሄደን ኢዮብን ወደዚህ ማዕከል ማስገባት ነው። ይህንን ስንነግረው ምን ይሰማው ይሆን እንዴት ነው የሚለውን እንግዲህ እዛ ላይ የምናገኘው ስሜት ይሆናል። በያላችሁበት አሁንም አብራችሁን ሁኑ። በቀጣይ ቪዲዮ ከኢዮብ ጋር ተገናኝተን ታገኙናላችሁ። ውድ የሸገር ኢንፎ ሚዲያ ተከታታዮች የ2018 የአዲስ ዓመት እቅድ ልንገራችሁ። ቤተሰቦቼን ወደ 1 ሚሊዮን ማድረስ ነው። ይህ መቼም ከባድ ይሆናል ብዬ አላስብም። ምክንያቱም በሸገር ኢንፎ ሚዲያ የምንለቃቸውን ቪዲዮዎች የሚመለከቱ 60% የሚደርሱ ቤተሰቦቻችን ሰብስክራይብ ያላደረጉ ናቸው። ስለዚህ እናንተ በዚህ ሰዓት ይህንን ቪዲዮ የምትከታተሉ ሰብስክራይብ የምትለውን በተን ነካ ካደረጋችሁ ይህንን እቅዴን ታሳኩልኛላችሁ። ስለዚህ በቅርቡ 1 ሚሊዮን ለመድረስ እንድንችል እናንተ ሰብስክራይብ ያላደረጋችሁ ውድ ቤተሰቦቻችን ሰብስክራይብ እንድታደርጉ በአክብሮት ነው የምንጠይቀው። ሸገር ኢንፎ ሚዲያ ትክክለኛና ተአማኒ የሆኑ መረጃዎችን የምታገኙበት ነው። እናመሰግናለን።